የአሰብ ነገርና የኤርትራ ወቅታዊ ሁኔታም ጉዳዩ ወደ ጦርነት ካመራም The Economist ኤርትራን በሚመለከት ከአራት ቀናት በፊት ይዞት በወጣው ዘገባ በርካታ ጉዳዮችን ዳስሷል። ዘገባው የኤርትራ መንግስት ደጋፊዎችን ያበሳጨ ሲሆን ኤርትራ በምን ሁናቴ ላይ ናት፣ ከኢትዮጵያ ጋር ወደ ግጭት ከገባችስ እንደ ሀገር ትቀጥላለች የሚል ጥያቄ አንስቷል። Africa's most secretive dictatorship faces an existential crisis በሚል ርዕስ የወጣው የThe Economist ዘገባ ኢሳያስ ረጅም ጊዜ ስልጣን ላይ መቆየታቸውን ኤርትራ የነበራትን ተስፋና አሁን ያለችበትን ሁናቴ ከኢትዮጵያ ጋር ወደ ጦርነት ምትገባ ከሆነ የህልውና አደጋ ውስጥ እንደምትገኝ አስጠንቅቋል። The Economist ባወጣው መረጃ መሰረት ኤርትራ በአፍሪካ የበርካታ ኢንዱስትሪ ባለቤት ነበረች። አሁን ግን የታሸገ ውሃና ሳሙና እንኳን ከውጭ ለማስገባት የተገደደች ሀገር ናት ብሏታል። ይህን The Economist ዘገባ ዋቢ አድርገን ኤርትራ አሁን ያላትን ወታደራዊ፣ ምጣኔ ሀብታዊ፣ ማህበራዊና ሁለንተናዊ እንቅስቃሴ እንቃኛለን። የኤርትራ ኢኮኖሚ እንዴት ነው? እንዴትስ ይመራል? በበርካታ ማዕቀብ የተጎዳው የኤርትራ ምጣኔ ሀብት ጦርነት የመሸከም አቅም አለው ወይ ስንልም አያይዘን እንመለከታለን። The Economist ኢሳያስ አፈወርቂን ረጅም ጊዜ ስልጣን ላይ መቆየታቸውን የኮነነ ሲሆን ኢሳያስ ስልጣን ላይ ቆዩበትን ዘመን ሲያስታውስ የቀድሞው የአሜሪካ ፕሬዝዳንት ድዋይት አይዘንሃወር እስካሁን አሜሪካ እየመሩ ቢሆን እንደነበረው ነው ሲል አነጻጽሮታል። The Economist ኢሳያስ አፈወርቂን ረጅም ጊዜ ስልጣን ላይ መቆየታቸውን የኮነነ ሲሆን ኢሳያስ ስልጣን ላይ የቆዩበትን ዘመን ሲያስታውስ የቀድሞው የአሜሪካ ፕሬዝዳንት ድዋይት አይዘንሃወር እስካሁን ስልጣን ላይ ቢቆዩ አሜሪካንን እየመሩ ቢሆን እንደዛ አስባችሁ ተረዱት ብሏል። The Economist የኤርትራ መንግስት አምባገነን ሲል የጠራ ሲሆን በርካታ የሀገሬው ፖለቲከኞችን ብስጭታቸውን ገልጸዋል። በእርግጥ ኢሳያስ በምዕራባውያን ብዙሃን መገናኛዎች ሁሌም አምባገነን፣ እንደውም አንዳንዴ የአፍሪካ ሰሜን ኮሪያ በሚል ነበር የሚጠሩት። አሁን The Economist ኢሳያስን አምባገነን ያላቸው ሲሆን ኤርትራንም ምጣኔ ሀብቷ ባለበት የቆመ አስመራ በጣሊያን ቅኝ ግዛት ዘመን በተሰሩ ህንጻዎችና ሲኒማ ቤቶች ብቻ ተወስና የቀረች ሀገር ናት ብሏታል። በእርግጥ ኤርትራ እንደዚያው ናት። ያሉትን መረጃዎች እንፈትሻቸው። ኤርትራ ውስጥ ምን እየተካሄደ እንዳለ በትክክል ለማወቅ አስቸጋሪ ነው። የኢንተርኔት ነጻነት የሌለ በመሆኑ መረጃዎችም አይወጡም። ነገር ግን አንዳንድ ጎብኚዎችም ሆነ ጋዜጠኞች በተለያየ መንገድ አስመራ በመሄድ ያለውን ሁናቴ ሲያወጡ ይታያል። አስመራ አሁንም በብዛት በጥንታዊ ህንጻዎች፣ በተወሰኑ መኪኖችና የሰዎች እንቅስቃሴ የተገደበች ናት። ኤርትራ ከኢትዮጵያ ጋር በነበራት የረጅም ጊዜ ግጭት ምዕራባውያን በርካታ ማዕቀቦችን የጣሉባት በመሆኗ ምጣኔ ሀብቷ ደካማ ነው። በዚህ ምክንያት በርካታ ኤርትራውያን ራሳቸውንና ቤተሰባቸውን በኢኮኖሚ ለማገዝ ከሀገር ይሰደዳሉ። ኤርትራውያን በርካታ ገንዘብ ወደ ሀገራቸው በመላክ ይታወቃሉ። ኤርትራ የስዊፍት ማዕቀብ የተጣለባት በመሆኑ ምጣኔ ሀብቷ ክፉኛ ተጎድቷል። መንግስት ያለውን ኢኮኖሚ ለማብቃቃት ሲል ከፍተኛ ቁጥጥር ያደርጋል። የኤርትራን ኢኮኖሚ በበላይነት የሚቆጣጠረው መንግስት ነው። ነጻ ገበያ የሚባለው የኢኮኖሚ ስርዓት በኤርትራ ውስጥ ውስን ነው። የኤርትራ ኢኮኖሚ የነጻ ገበያ ወይንም ማርኬት ኢኮኖሚ ሳይሆን ኮማንድ ወይንም የእዝ ኢኮኖሚ ነው። PFDJ የተባለው መንግስታዊ ተቋም ኢኮኖሚውን በሙሉ ይቆጣጠራል። ካለ መንግስት ፍቃድ ገበያው ጨምሯል ብሎ የአንድ ሳሙና ዋጋ ላይ ሳንቲም መጨመር አይፈቀድም። የግል የቢዝነስ እንቅስቃሴዎች ከፍተኛ ቁጥጥር የሚደረግባቸው ናቸው። ማህበራዊ አገልግሎት የሚሰጡት የቴሌኮም፣ ትምህርት፣ ሚዲያ፣ ኮንስትራክሽን፣ ባንክና መሰል ነገሮች በሙሉ በመንግስት ቁጥጥር ስር ያሉ ናቸው። ለምሳሌ በኢትዮጵያ ግል ባንኮች አሉ፣ የግል ቴሌኮምና ብዙሃን መገናኛዎች አሉ፣ የግል የኮንስትራክሽን ድርጅቶችም አሉ። ሌሎችም በርካታ አገልግሎት የሚሰጡ የግሉ የቢዝነስ አንቀሳቃሽ ዘርፎች አሉ። በኤርትራ ግን ይህ አይታሰብም። አገልግሎት አቅራቢው መንግስት ብቻ ነው። ይህ የኤርትራ ኢኮኖሚ እንዳያድግ ያደረገ ነው በሚል በተደጋጋሚ ትችት ይቀርብበታል። አሁን $1 በ15 የኤርትራ ናቅፋ ወይንም ገንዘብ ይመነዘራል። አንድ የኤርትራ ናቅፋ በኢትዮጵያ 9 ብር ከ6 ሳንቲም ይመነዘራል። ይህም ከአፍሪካ ጠንካራ መገበያ ገንዘብ ካላቸው ሀገራት መካከል ኤርትራን አንዱ ያደርጋታል። ኤርትራ በተጣለባት ማዕቀብ ምክንያት ግን ምጣኔ ሀብቷ በእጅጉ የተዳከመ ነው። ከማዕቀቡ በተጨማሪ የኢኮኖሚ ድል ልትፈጥርለት የምትችለውን ሁሉ ድንበሯን በመዝጋቷ አልተጠቀመችበትም። The Economist ፕሬዝዳንት ኢሳያስ አፈወርቂን አምባገነንና ስልጣናቸው ለብቻቸው ተቆጣጥረው ረጅም ጊዜ ቆዩ መሪ ናቸው ሲል ተችቷቸዋል። በእርግጥም ኤርትራ ውስጥ ኤርትራ እንደ ሀገር ከተመሰረተች ጊዜ አንስቶ ኢሳያስ አፈወርቂ ዋነኛ የኃይል ወይንም ዋነኛው የስልጣን ባለቤት ናቸው። ኤርትራ ውስጥ በተለይ በፖለቲካ ቀልድ የለም። ምንም አይነት ተቋሚ ፖለቲካ ማደራጀት አይቻልም። መንግስትን መቃወም፣ ምርጫ ማካሄድ አይፈቀድም። ኤርትራን በቀጥታ የሚያስተዳድሩት ኢሳያስ አፈወርቂ ናቸው። ጦሩን የሚያዙትም ሆነ ምንም ነገር ሲፈጠር በብቸኝነት ትዕዛዝ የሚሰጡት ፕሬዝዳንት ኢሳያስ አፈወርቂ ናቸው።
ኢሳያስ ለፖለቲካ ተቃዋሚዎቻቸው ምህረት የላቸውም። ኢሳያስን የሚቃወሙ ኤርትራውያን ወይ ከሀገር ይሰደዳሉ ወይ ደግሞ ይታሰራሉ። በእርግጥ ይህ የብዙ አፍሪካ ሀገራት የዕለት ተዕለት ተግባር ነው። ግን ኢሳያስ ይጨክናሉ ነው የሚባለው። በኤርትራ በርካታ የፖለቲካ እስረኞች እንዳሉ ይነገራል። ኢሳያስ አፈወርቂ ቂም የያዙበትን ኤርትራዊ ፖለቲከኛ ከሀገሩ ቢሰደድ እንኳን አያመልጣቸውም። አንዳንዴ ከሀገር ውጭ ያሉ ኤርትራውያን ፖለቲከኞችን ጭምር በደህንነት ሰዎቻቸው አማካይነት ያገኟቸዋል ይባላል። ኢሳያስ በራሳቸው እምነት ሀገር ሻጭ የሚሏቸውን ፖለቲከኞች በኮንቴነር ውስጥ ያስራሉ ተብሎ ይታማሉ። የተለያዩ የሰብአዊ መብት ተሟጋች ተቋማት በተደጋጋሚ ሪፖርት ያቀርባሉ። ኢሳያስ ግን ይህን አይቀበሉም። ኤርትራን እንደ ልብ ማሽከርከር ያቃታቸው ምዕራባውያን የሚፈጥሩት በሬ የወለደ ነው ይሉታል። ቢሆንም ግን መቃወም በኤርትራ ፍጹም የተከለከለ ነው። ስለዚህ ኤርትራ ፖለቲካ ኃይል በአንድ ፓርቲ የተያዘ ነው። ኤርትራ የተገለለች ሀገር ናት። ዓለም አቀፋዊ መገለሉ እጅጉን ጎድቷታል። በተለይ በኢኮኖሚው ዘርፍ እጅግ በጣም ወደ ኋላ እንድትቀር አድርጓታል። ድጋፍና ብድሮችን እንዳታገኝ ከመከልከሏን በላይ የተጣለባት ማዕቀብ እጅግ ከፍተኛ ነው። በርካታ ኤርትራውያን በስደት ከኤርትራ ይወጣሉ። ይህም እጅግ ከፍተኛ የሆነ ገንዘብ ወደ ሀገራቸው እንዲልኩ እድል ፈጥሮላቸዋል። ኤርትራ ከ20 እስከ 40 በመቶ የሚሆነውን የሀገር ውስጥ ገቢያውን የምትሸፍነው በውጭ ካሉ ኤርትራውያን ነው። ከሐዋላ ገንዘብ እያንዳንዱ በውጭ የሚኖር ኤርትራዊ ከሚያገኘው ገቢ በአማካይ በየወሩ ከ2 በመቶ በላይ የሚሆነውን ወደ ሀገሩ ይልካል። ኤርትራ ከፍተኛ የሆነ የስደተኛ ቁጥር ከሚወጣባቸው ሀገራት መካከል አንደኛዋ ናት። ዎል ስትሪት ጆርናል የተሰኘው የአሜሪካ ጋዜጣ በፍጥነት በመራቆት ላይ ያለች ሀገር ናት ብሏታል። የተባበሩት መንግስታት ድርጅት እንደሚለው ደግሞ እንደ ኢትዮጵያ ሁሉ በየወሩ በ10 ሺህ የሚቆጠሩ ኤርትራውያን ከሀገራቸው ይሰደዳሉ። ሐሰር የተባለው የዩቲዩብ ገጽ ስለ ኤርትራ በሰራውና በሚሊዮን ተመልካቾች ባገኘው ዶክመንተሪ ከ2 ዓመታት በፊት ማለትም በፈረንጆቹ 2023 መረጃው መሰረት 800 ሺህ ኤርትራውያን ከሀገራቸው ተሰደዋል። ሌሎች መረጃዎች የኤርትራ ጠቅላላ የህዝብ ቁጥር በአሁኑ ሰዓት 3.6 ሚሊዮን ገደማ እንደሚሆን ያሳያሉ። ኤርትራ ከፍተኛ የሆነ ስደተኛ የሚወጣባት ሀገር በመሆኗ ወደፊት የህዝብ ቁጥር እጥረት ሊያጋጥማት ይችላል በሚል የተባበሩት መንግስታት ድርጅት ስሟን በመረጃ ቋት ላይ አስፍሯል። ኤርትራውያን በብዛት በኢትዮጵያ በሱዳንና በግብጽ በኩል ወደ ዓለም ይሻገራሉ። አብዛኛውን ጊዜ በቀይ ባህር ከሚሰምጠው የስደተኛ መርከብ ውስጥ ግማሽ ያሉ ኢትዮጵያውያንና ኤርትራውያን ናቸው ህይወታቸው የሚያልፈው። ይህን የሚፈጥረው ኤርትራ ከዓለም ለየት ያለ መንግስታዊ አስተዳደር በመከተሏ ነው ተብሎ ይታመናል። በርካታ ኤርትራውያን ከሀገር የሚወጡት የተሻለ ህይወት ለማግኘትና የፖለቲካ ጥገኝነት ለመጠየቅ ነው። ኤርትራ በምዕራባውያን በርካታ ማዕቀቦች የተጣሉባት ስትሆን ዲፕሎማሲያዊ ግንኙነቷ ከሩሲያና ከቻይና ጋር ነው። ከምዕራባውያን ጋር በብዙ ነገር አትስማማም። ከኢትዮጵያ ጋር የገባችበት ውጥረት ነፃነቷን ለማግኘትም ሆነ ካገኘች በኋላ ከኢትዮጵያ ጋር ያደረገቻቸው ጦርነቶች በከፍተኛ ሁናቴ ጎድተዋታል። ታዲያ ሰሞኑን ዘ ኢኮኖሚስት አሁንም ኤርትራና ኢትዮጵያ ወደ ግጭት የሚገቡ ከሆነ ኤርትራ ህልውናዋን ጭምር ልታጣ ትችላለች ብሏል። ኤርትራ ከኢትዮጵያ በፈረንጆቹ አቆጣጠር በ1991 ተለይታ ራሷን የቻለች ሀገር ለመሆን ለ30 ዓመታት ደም አፋሳሽ ጦርነት አካሂዳለች። ራሷን የቻለች ሀገር ከሆነች ጊዜ አንስቶ አንድ መሪ ብቻ ነው ያላት። በኤርትራ ምርጫ የሚባል ነገር አይታሰብም። ሀገሪቱ የምትከተለው ዋን ፓርቲ ሲስተም ነው። የመድብለ ፓርቲ ስርዓትን አታውቀውም። የአንድ ፓርቲ የበላይነት ብቻ ነው ያለው። ሀገሪቱን ከሚመራው የኢሳያስ ፓርቲ ውጪ ሌላ ተቋሚ ፓርቲ በሀገሪቱ ውስጥ የለም። ኤርትራ ምንም አይነት ኃይል ይኑራት፣ ምንም አይነት ሀብት ይኑራት ለምዕራባውያን የተሰወረ። በዚህ ምክንያት የምዕራባውያን ብዙሃን መገናኛዎች ኤርትራን ሚስጥራዊትና ዝግ ሀገር ሲሉ ይጠሯታል። ኤርትራ በኢኮኖሚ ደካማ ትሁን እንጂ ያላትን አቅም የምታውለው ለወታደራዊ መሰረተ ልማቶች ነው። እንደሚታወቀው ኤርትራ ራሷን ችላ ሀገር የሆነችው በጦርነት ነው። ከሰሞኑ አንድ የኤርትራ ከፍተኛ ባለስልጣን አሰብን አሸንፈን እንጂ በችሮታ አልያዝነውም ማለታቸው ይህን ለማስታወስ ይመስላል። ኤርትራ ከኢትዮጵያ ለመነጠል ለ30 ዓመታት ያካሄደችው ጦርነት በአፍሪካ እጅግ ረጅምና መራራ ከሚባሉ ጦርነቶች መካከል አንደኛው ነው። ኤርትራ ከኢትዮጵያ ከተነጠለች በኋላ ከየመን ከሱዳንና ከጅቡቲ ጋር በተለያዩ ጊዜያት ጦርነት አካሂዳለች። ባለፈው ኢትዮጵያም ጦርነት እንዲሁ ተሳትፎ ነበራት። የትኛውም ኤርትራዊ ለሀገሩ በውትድርና ማገልገል ግዴታው ነው። ገደብ የተቀመጠለትን የትምህርት ጊዜ ሲያጠናቅቅ ግዴታ ሳዋ ወታደራዊ ማሰልጠኛ ገብቶ አገሩ የምትጠይቀውን ግዳጅ ይፈጽማል። ኤርትራ ካላት ህዝብ ቁጥር አንጻር እጅግ በጣም ብዙ ወታደር አላት። ወደ 120 ሺህ ወታደሮች አሏት ተብሎ ይገመታል። ይህም ካላት የህዝብ ቁጥር አንጻር እጅግ ብዙ የሚባል ነው። ሆኖም ኢትዮጵያና ኤርትራ በአሰብ ጉዳይ ውጥረት ውስጥ ገብተው ጉዳዩ ወደ ግጭት ካመራ እንደ ዘ ኢኮኖሚስት ዘገባ ከሆነ ለኤርትራ በጣም አደጋ ነው። በእርግጥ የጦርነት ቅዱስና የጦርነት ትንሽ የለውም። ወደ ግጭት መግባት ሁሉንም ሀገራት ዋጋ ያስከፍላል። ብዙ ዓመት የተደከመበትን መሰረተ ልማትና እጅግ ውድ የሆነውን የሰው ህይወት ያስከፍላል። ለሁለቱም ሀገራት የሚበጀው የባህር በር ጥያቄውን በሰጥቶ መቀበል መርህ በሰላማዊ መንገድ መፍትሄ መስጠት ነው። አበቃን። መልካም ጊዜ ተመኘን።